አንዴ ለሊቨርፑል ያጀማ አንዴ ለሊቨርፑል ኦፊሻሊ ባርኪዮላ የሊቨርፑል ተጫዋች መሆኑ ተረጋግጧል። ጀማው እንግዲህ ለሊቨርፑል አሪፍ ፊርማ ወሳኝ ፊርማ ነው። ጀማው በዚህ ውድድር ዓመት ሊቨርፑልን ማለት ነው ቶፕ 4 ውስጥ እንዲቆይ ማለት ነው ከሚያስችሉት ፊርማዎች መካከል አንዱ ይሄ ነው ብዬ ነው ማምነው። ለምን መሰላችሁ? በዋንጫ ፉክክር ሂደቱ ላይ በጣም ትልቅ ሚና ይወጣለታል ብዬ ከማስባቸው ተጫዋቾች ውስጥ ነው። ያው ዋንጫው ኦሬዲ የዘንድሮ ዋንጫ አስቀድሞ የተበላ ነው። ገብቷል አይደለ? ቀጣይ ለምታስቡት ፕሮጀክት ካልሆነ በቀር ዘንድሮ ተበልቷል ዋንጫው ብዬ ስለማምን የምሬን ነው የምነግራችሁ። ለማንኛውም እንኳን ደስ አላችሁ ሊቨርፑላውያን። ይህ ተጫዋች እንግዲህ ፍጥነቱ ይለያል ነው ማለት የፕሪሚየር ሊጉ ፈጣኑ ተጫዋች እንደሚሆን ጥርጥር የለኝም። ከዛ በተጨማሪ ግን እቺ ፊኒሺንግ ላይ ያለችበትን ነገር ፊክስ ማድረግ ከቻለ ማን የሚገርም ፊርማን ያደረጋችሁት ቆንጆ ፊርማን ያደረጋችሁት። ኮንግራ ሊቨርፑላውያን። 120 ሚሊዮን ፓውንድ 100 ሚሊዮን በቀጥታ 20 ሚሊዮን አዶስ ገንዘቡን በደንብ እናወራበታለን። ስለ ልጁ ግን ስናወራ በጣም ብዙ ሰዎች ሲያጣጥሉት ኦቨርሬትድ ነው ባርኮላ ሲሉ ተመልክቻቸው አቃል ጭራሽ በዛ ልክ አላየው። ትንሽ የሚገራው ፊኒሺንግ ኢቭን እሱን ወርልድ ካፕ ላይ ያስተካክሉት የሚገራርሙ ጎሎችን ነበር የተመለከትኩበት ማለት በጣም የሚያስደንቁ አይነት ጎሎችን። ይሄ ፊኒሺንጉ በጣም ጥሩ የሆነ ሰው እንኳን ሊስታቸው የሚችሉ አይነት ጎሎችን ነው የተመለከትኩበት። ሶ የሚስተካከል አይነት ነው። ዶኒ ራዮላ ጋር መስራትም ሊቨርፑል ቤት ስለሆነ የሚሄደው እድሜው ልጅ ነው የተሻለ ያደርገዋል ጥሩ ያደርገዋል የሚል ግምት አለ። እዛ በዘለለ በጣም ፈጣን ዊንገር ነው። አንድ ላንድ እያጋደመልን ነው የሚሄደው። ይኸውልህ ካውንተር ሲያጠቃም ሊቨርፑል በጣም ፈጣን በመሆኑ ለካውንተር በጣም ወሳኝ የሚገርም አይነት ተጫዋች ነው። ከዛ በዘለለ ደግሞ ሎብሎክ ሲገጥሟቸው ሊቨርፑልንም ዋንቪዋንም እንዲህ መሐልም ደረማምሶ የመግባት ችግር የሌለበት አይነት ተጫዋች ነው። ሊቨርፑል በጣም ጥሩ የሚባል ዊንገር ነው ያገኘው። እንኳን ደስ አላችሁ ሊቪያንስ። ይመቻችሁ። ሼር፣ ኮፒ፣ ሊንክ፣ ሪፖስት ማድረግ እንዳይረሳ። ገባ እየተገረፈ የፍጥኝ ወደ ሊቨርፑል ባርኮላ ሂር ዊጎ አባቴ በ100 ሚሊዮን ዩሮ እና 40 ቦነስ ነው ምናምን ብሏል ፋብሪዚዮ ማለት ነው። እና ይሄ ልጅ አርሰናል ይፈልጉት ነበር አርሰናሎች። ልጁ ግን ባርኮላ ከሊቨርፑል ውጪ ወደ ውጪ ከሊቨርፑል ውጪ ፍንክችም አይደለም በቃ ወደ ሊቨርፑል ብሎ ሂር ዊጎ ብሏል። አሁን ቀጣይ እስሜላ ሳርን ታስፈርማላችሁ። ከዛም ጋክፎን ወየትሉኛላችሁ። ጋክፎ የኔ አባት ሊቨርፑሎች አንጨቃከንም ወየትሉኛላችሁ ማለት ነውና ባርኮላ ተገረፈ የፍጥኝ ገብቷል። ይመቻችሁ። አታምጣ ስለው በዱቤ ሞከረ ማለት አሁን ነው ያራዳ ልጅ ማለት ነው። ምንድነው እየተደረገ ያለው? ሊቨርፑል ምንድነው ጉዱ? ደብዛውን አጥፍቶ የነበረው ሊቨርፑል እጅግ በጣም ባስገራሚ ዜና መጥቷል ማለት ነው። ሊቨርፑሎች ልጁን ለማስፈረም እጅግ በጣም ቆርጠው እንደተነሱና ትክክለኛ ፍላጎት እንዳላቸው ተነግሯል ማለት ነው። ሊቨርፑል ሪካርድ በሆነ ዋጋ የራሳቸው ሪካርድ በሆነ ዋጋ 120 ሚሊዮን ፓውንድ የመክፈት ፍላጎት እንዳላቸው ታማኞች ፋብሪዚዮ ሮማኖ እና ዴቪድ ኦርኒስተን ነው እየገለጹ የሚገኙት ማለት ነው። ሊቨርፑል ይህንን ልጅ ማግኘት የሚችል ከሆነ ቀጣይ ዓመት እጅግ በጣም አስቸጋሪ ቡድን ይሆናል ተብሎ ይጠበቃል። ምንም ጥያቄ የለውም ማለት ነው። እንዴት ነው? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የፕላስ ምልክቷን መንካት እንዳትረሱ። አዳዲስ ሰዎች ሼር ኮፕሊንግ ሳይረሳ ኮሜንት ላይ ቁጭ አድርጉት። ይመቻችሁ። 140 ሚሊዮን ብራድሊ ባርኮላ ቱ ሊቨርፑል ሂር ዊ ጎ ተባለ። ማን 140 ሚሊዮን ነው ሊቨርፑል የከፈለው። እኔ ግን ሊቨርፑሎች ማለት ነው እኔ ገንዘብ ከየት እንደምታመጡ አላቅም እንዴ። ከየት ነው አምና ዝም ብላችሁ ኢዛክን ቨርትዝን ምናምን አሁን እኮ ሶስቱን ያስፈርማችሁበት ዋጋ ብቻ ማለት ነው ወደ 500 ሚሊዮን ተጠጋ። ማን ክለብ ሀብታም ነው እንዴ? እንዴት ነው ግን ስቲል ባለፈው ለታ ማለት ነው ስለ ክለባችሁ የማታውቁ የማአት የሊቨርፑል ደጋፊዎች ምን እያላችሁ ነበር? ኮሜንት ላይ የማይታወቁ ተጫዋችን የሚያስገባው ይሄ ቲም ኢምፕሩቭ ማድረግ አለበት፣ ኢራዮላ በዚህ ስብስብ የትም አይሄድም እያልኳችሁ ነበር አይደል? እንዳለ ኮሜንት ላይ ስትሉ ነበር። ሊቨርፑል ነው የምትደግፉ። ትልቅ ክለብ እኮ ሊቨርፑል እኮ ገብቷላ። እዛ በሙኒዝ ምናምን በሚባል የሆነ ላሊጋ ዝም ብሎ 10 ጎል እንኳን ለማያገባ ሰውዬ ምናምን ነው እንደዚህ ምጮ። ብራድሊ ባርኮላን አስፈረመው 140 ሚሊዮን። ማን ሀብታም ናችሁ እናንተ? አሁን መረዳት ያለባችሁ ነገር በጣም ሀብታም ናችሁ። ገብቷላ። እኛ ማርቲኔሊን 60 ነው እየሸጠን ያለ ነው። ፒኤስጂ 140 ሚሊዮን ባርኮላ ይሸጥላችሁ። ክቫራትስኬሊያን ስንት ሊሸጠው ነው? ክቫራትስኬሊያን እስቲ አሁን እኛ ቀጣይ አመት እስቲ ናምጣው ምናምን ብንለው 300 ሚሊዮን ሊሸጥልን ነው። 140 ሚሊዮን ማን ማርኬቱ ተዛብቷል እዚህ ትራንስፈር ላይ በስመ አብ። ብራድሊ ባርኮላ ቱ ሊቨርፑል ሂር ዊ ጎ ተብሏል። 100 ሚሊዮን እና እየታየ የሚጨመር 40 ሚሊዮን ማለት ነውና የሚገርም ዝውውር ነው። ሊቨርፑል ዊንገር በፍጹም የለውም። የሚገርም ዝውውር ነው። ገንዘቧ ግን አልተጋነነችም ወይ ነው
ይሄ ልጅ እንደ ፍሎሪያን ቪርዝ ጫንቃውን እንዳይከብደው። ጫንቃው ፍሎሪያን ቪርዝ የሚገርም ታለንት ነው፣ ማንም ይመሰክራል። ጫንቃው ላይ ግን ገንዘቡን መሸከም ጫናውን መሸከም ከብዶታል። 1 አመት ሙሉ ፐርፎርም አላረገም። ዘንድሮም እንጃና የዚህ ልጅ ዝውውር በጣም አስፈላጊ ነው። ገንዘቡ ግን ጫናውን እንዳይከብደው እላለሁ። ኮፒ ሊንክ ሪፖስት ሼር እያደረጋችሁ እናንተን ሐሳብ ደግሞ ኮሜንት ላይ ይመቻችሁ። ለብራድሊ ባርኮላ 140 አዶኑ ተደማምሮ 140 ይደርሳል አለ ፋብሪዞ። አረ ወዴት እየሄድን ነው? እንዴት ነው ባርኮላ 140 ሊያወጣ ይቻላል? ለነገሩ ሳቢኒዮም 100 ወጥቷል። ምን አባቱ እኔ ሊቨርፑል ልጁ ላይ ምን እንዳየበት አላውቅም። 140 200 ምናምን ሚሊዮን ያወጣባቸው ልጆች እዛ ፍሎፕ ነው ቁጭ ብለዋል። ሌላ 140 ጨመረላቸው። እኔ እኮ እንዴት ነው ኢኮኖሚው እንደዚህ ኢንፍሌት ያደረገው? እኔ ግራ የገባኝ ነገር ይሄ ብቻ ነው። ባርኮላ እኮ መምታት የተሳነው ሰውዬ አይመታም እኮ ጭራሽ። ሲመታ እኮ ችግር አለበት እኮ በቃ ይስታል ነው ልጁ። ሹቲንጉን ካስተካከለ በጣም የሚገርም ልጅ ነው አውቃለሁ። ግን በጣም ይመታል ይስታል ነው ባርኮላ። እንደ ባርኮላ ቻንስ የሚያገኝ የለም። ግን ልጁ ሲስት አይኔ የለው። እኔ የሚገርም ሳይኒንግ ነው። አሁን ማላሻችሁም ገንዘቡ ተጋነነ እንጂ በጣም ጸዴ ሳይኒንግ ነው። ሊቨርፑል በዛ ቦታ ችግር አለበት። ሲጀመር ልጁ በግራም ማጫወትኮ በቀኝም ማጫወትኮ ቤትም ይጫወታል። ጎበዝ ነው ልጁ። ግን 140 ኢዝማድ 140 በጣም የተጋነነ ፕራይስ ነው። ጋራንቲድ 100 ፕላስ 40 ሚሊዮኑ ባዶን ይደርሳል። አረ ወዴት እያመራን ነው? ይሄ ሊግ ይሄን አመት ጨርቁን ጥሎ ያብዳል። ጠብቁ። እንደዚህ ከቀጠል በጣም ጨርቁን ጥሎ ያብዳል። ሂር ዊ ጎ ሊቨርፑልያኖች እንግዲህ ብራድሊ ባርኮላ ፋይናሊ እንግዲህ የሊቨርፑል ተጫዋች እንደሚሆን እንግዲህ አግሪመንት ላይ ሊቨርፑል ከፒኤስጂ ጋር ደርሷል ማለት ነውና ይሄ ተጫዋች እንግዲህ በ100 ሚሊዮን ፓውንድ አዶንሱ ሲጨምር እስከ 40 ሚሊዮን ፓውንድ አዶንስ ሊኖሩት እንደሚችል እንግዲህ ፋብሪዚዮ ዘግቧል ማለት ነውና በቀጣይ 24 ሰዓት ውስጥ እንግዲህ ዶክመንት ኤክስቼንጅ አድርገው ሊቨርፑልና ፒኤስጂ ማለት ነው ብራድሊ ባርኮላ የሊቨርፑል ተጫዋች መሆኑ ይረጋገጣል ማለት ነው። ይሄ ዝውውር እንግዲህ ኦሬዲ ተረጋግጧል ማለት ነው። ይሄ ዝውውር ሳይጠናቀቅ ቪዲዮ አልሰራም ብዬ ነበር የብራድሊ ባርኮላ ጉዳይ። ዛሬ ጠዋትም እንግዲህ ሃይስት ስቴጅ ላይ ደርሷል የሚል መረጃ ወጥቶ ነበር። ካልተጠናቀቀ አልሰራም ብዬ ነበር። ፋይናሊ እንግዲህ ብራድሊ ባርኮላ የሊቨርፑል ተጫዋች እንደሚሆን እንግዲህ ተረጋግጧል ማለት ነው። እንግዲህ አብሮ ተያይዞ እንግዲህ የኮዲ ጋክፖ ጉዳዮች እንግዲህ በተደጋጋሚ እየተነሱ ይገኛሉ ማለት ነው። የብራድሊ ባርኮላን መምጣት ተከትሎ እንግዲህ ኮዲ ጋክፖ ከሊቨርፑል ሊለቅ እንደሚችል የሚያሳዩ ፍንጮች አሉ ማለት ነው። እሱ ብቻ አይደለም ደግሞ ሊቨርፑል የሰመር ሳይኒንጉን እንዳልጨረሰና ከዚህም በኋላ አንድ ወይንም ሁለት ተጨማሪ ተጫዋቾችን እንደሚያስፈርምም እንደዚሁ መረጃዎች እየወጡ ይገኛሉ ማለት ነው። ሊቨርፑልያኖች ፋይናሊ እንግዲህ ነገሮች እየተስተካከሉ ይመስላል ማለት ነው። ቴንክ ዩ ብራድሊ ባርኮላ ቱ ሊቨርፑል ሂር ዊ ጎ ተብሏል ፋሚሊ ማለት ነው። እስካሁን ታግሳችሁ ለጠበቃችሁ የሊቪ ደጋፊዎች ፋብሪዚዮ በጠዋት ማለት ነው ጥብስ የሆነች መረጃ ነው ደቅ ያደረገልን ማለት ነው። ቪዲዮዋን ሲኮፒ ሊንክ አድርጉ። አረ ተው ፎሎ አታረጉኝም፣ ብዙ ሰው እያየው ነው። ላይክ ኮፒ ሊንክ ታደርጋል፣ ፎሎ አታደርጉም፣ ፎሎ አድርጉ። ብራድሊ ባርኮላ ሂር ዊ ጎ ሱን ተብሏል ማለት ነው። ሁለቱ ክለቦች ከስምምነት ደርሰዋል። መስማማት አልቻሉ ነበር እስካሁን። ዋጋው እስካሁን የተገለጸ ነገር የለም። እስከ ማታ ግን ማለት ነው ሂር ዊ ጎ ይባላል ማለት እንግዲህ በስምምነት ማለት ነው። ብራድሊ ባርኮላ እስከ 2032 ነው ኮንትራቱ የሚፈርመው እንደተነጋገሩት ሆነ ማለት ነው። ሙሉ ለሙሉ ፋብሪዚዮ እርግጠኛ የሆነበት ዝውውር ማለት የብራድሊ ባርኮላ ለሊቨርፑል የሚሄዱ ነገር እንኳን እሱ እኔው ቀድሜ ሂር ዊ ጎ ብያለሁ። ከምር ነው ብላችሁ ዛሬ ማታዊ እስከ ነገ ጠዋት ምናምን ብራድሊ ባርኮላ ቱ ሊቨርፑል ሂር ዊ ጎ መባሉ እኔ 100% እርግጠኛ ነኝ። ኮሜንት ላይ ስለ ብራድሊ ባርኮላ የሚሰማችሁ ኮሜንት እያደረጋችሁ ሞቅ አድርጉት። ብራድሊ ባርኮላ ቱ ሊቨርፑል ሂር ዊ ጎ ሱን